ከወንድማችን አበራ ይሄ ዓመት የመጨረሻው እሁድ ነው። እግዚአብሔር ደግሞ በጤና ጠብቆ በህይወት አኑሮን በበረከት ባርኮ በ2025 ብዙ መልካም ነገሮች በቤተ ክርስቲያናችን ሆነዋል። በየጓዳችን በየቤታችን ሆነዋል። እግዚአብሔር የምንወቅሰው የምንጠይቀው ያላደረገልን በ2005 ምንም ነገር የለም። ከሁሉ በላይ በህብረት በቁጥር አብስቶናል። ደስ የሚል ዓመት ነበረ። ልዩ ልዩ አይነት ፕሮግራሞች አልፈዋል። ዘመኑም ዓመተ ምሕረቱም አልቋል። ዘመኑ የማያልቅ አምላክ የዘላለም አምላክ ሁልጊዜ ከኛ ጋር አለ። በዘመን የማይገደብ አምላክ፣ ዘመኑ ቁጥር የሌለው አምላክ፣ ራሱ ዘላለም አምላክ ስለሆነ ዘላለምን የፈጠረ ስለሆነ የዘላለም አምላክ ስለሆነ ይህ አምላክ ስንት ዓመት ነው የማይባል ለእኛ ግን የምንቆጥረው ዘመን ቢሰጠን የእሱ ዘመን መነሻውና መድረሻው መጀመሪያውና መጨረሻው የማይታወቅ ሁሌ የሚኖር ያለና የሚኖር ጌታ ከኛ ጋር ስላለ በዚህ ስላደረሰን ስለ ስሙ እጅግ አድርገን እናመሰግነዋለን። ሃሌሉያ፣ ክብር ለስሙ ይሁን እና እኛንም ከምናልፍበት ዳገት መውጣት ካቃተን ነገር ሁሉ ስንንሸራተት ስንንከባለል ሁሉ ያያል፣ ይሰማል፣ ይመለከታልና ጠግኖ ደግፎ አብራርቶ ለዚህ አድርሶናልና ይህ ጌታ ሐኪማችንም ነው፣ ፈዋሻችንም ነው፣ ሰላማችንም ነው፣ ደስታችንም ነው። የሐዘናችን ሁሉም የደስታችን ሁሉ ተካፋይ ነው። እንግዳችንም ነው፣ አክባሪያችንም ነው፣ ሕይወታችንም ነው፣ ሰላማችንም ነው። ለዘላለም የሚኖር ከኛ ጋር ያለ እሱ ብቻ ነው። ብዙ አይነት ሕይወት ብዙ አይነት ዘመን አልፈዋል። ብዙ ጊዜዎች አልፈዋል። በእያንዳንዳችሁ በሕይወታችሁ የምታስታውሱት ብዙ ነገር አለ። ግን በዙፋኑ ላይ ያለ የማይለወጥ ርቀኑ ብንሄድ ተመልሰንበት አልጋው የምናገኝ ስለዚህ አክሞ ጠግኖ ያቆመን እሱ ነውና ስሙን ከፍ እናደርገዋለን በዝማሬ። ሃሌሉያ ሃሌሉያ። ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት፣ ሕክምናዬ የኔ መድኃኒት። ያየኛል እኮ ልቤ ሲንሸራተት፣ ያየኛል እኮ ሲያቅተኝ ዳገት መውጣት፣ ያየኛል እኮ ሆድ ሲብሰኝ ሲሆን ለብቻ፣ ያደርግልኛል ሁሉንም ያዘን ዳርቻ። ያየኛል እኮ ልቤ ሲንሸራተት፣ ያየኛል እኮ ሲያቅተኝ ዳገት መውጣት፣ ያየኛል እኮ ሆድ ሲብሰኝ ሲሆን ለብቻ፣ ያደርግልኛል ሁሉንም ያዘን ዳርቻ። ሕክምናዬ የኔ መድኃኒት፣ ሕክምናዬ
ሲንሸራተት ያየኛል እኮ ሲያቅተኝ ዳገት መውጣት ያየኛል እኮ ሲብሰኝ ስሆን ለብቻ ያደርግልኛል ሁሉንም ያዘን ዳርቻ ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያቅተኝ ዳገት መውጣት ያየኛል እኮ ሲብሰኝ ሲሆን ለብቻ ያደርግልኛል ሁሉንም ያዘን ዳርቻ ያየኛል እኮ ይሰማኛል እኮ አላጓደልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ በእጁ ታሽቼ በቃ ድናለሁኝ ያየኛል እኮ ይሰማኛል እኮ አላጓደልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ በእጁ ታሽቼ ድናለሁኝ መፈወሻዬ መጠገኛዬ መዳኛዬ ኢየሱስ ጌታዬ መፈወሻዬ መጠገኛዬ መዳኛዬ ኢየሱስ ጌታዬ ሃሌሉያ 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 መንፈስን የምታክም መንፈሳችንን የምታክም የምትጠግን እግዚአብሔር አባት ሆይ እናመሰግንሃለን። በኢየሱስ ክርስቶስ ስምህ ከፍ ይበል። አሁንም ስላሻገርከን ዘመን ጠግነን ከልለን ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያቅተኝ ዳገት መውጣት ያየኛል እኮ ሲብሰኝ ስሆን ለብቻ ያደርግልኛል ሁሉንም ያዘን ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያቅተኝ ዳገት መውጣት ያየኛል እኮ ሲብሰኝ ሲሆን ለብቻ ያደርግልኛል ሁሉንም ያዘን ዳርቻ ያየኛል እኮ ይሰማኛል እኮ አላጓደልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ ድናለሁኝ ያየኛል እኮ ይሰማኛል እኮ አላጓደልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ በእጁ ታሽቼ በቃ ድናለሁኝ መፈወሻዬ መጠገኛዬ መዳኛዬ ኢየሱስ ጌታዬ መፈወሻዬ መጠገኛዬ መዳኛዬ ኢየሱስ ጌታዬ ሃሌሉያ ጀምሮ እጄን አጥብቆ የያዘኝ ዘር
ባልተዘራበት ምድረ በዳ በፍቅሩ ያባበለኝ ጌጡን ረጋ አቅቶልኝ እባቡ እንዳይነድፈኝ እምባዬን በእጁ ጠራርጎ አባት ልሁንህ ያለኝ ከልጅነቴ ጀምሮ እጄን አጥብቆ የያዘኝ ዘር ባልተዘራበት ምድረ በዳ በፍቅሩ ያባበለኝ ጌጡን ረጋግቶልኝ እባቡ እንዳይነድፈኝ እምባዬን በእጁ ጠራርጎ አባት ልሁንህ ያለኝ የራራልኝ የደገፈኝ ሰዎች ሲረሱኝ ያስታወሰኝ ዛሬም ይረዳል መቼ ዘርቻል በሱ ተረድቶ ማን ወድቆ ያውቃል የራራልኝ የደገፈኝ ያስታወሰኝ ዛሬም ይረዳል መቼ ዘርቻል በሱ ተረድቶ ማን ወድቆ ያውቃል የራራልኝ የደገፈኝ ሰዎች ሲረሱኝ ያስታወሰኝ ዛሬም ይረዳል መቼ ሰለቸን በሱ ተረድቶ ማን ወድቆ ያውቃል ይችላል ብያለሁ በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማዬ እየሞተው ይነሳ የለም ወይ ይችላል ብያለሁ በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማዬ አልዓዛርስ ቆሞ የለም ወይ ይችላል ብያለሁ በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማዬ የሞተው ይነሳ የለም ወይ ይችላል ብያለሁ በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማዬ የሞተው ይነሳ የለም ወይ ሃሌሉያ የሞተን የምታስነሳ ለሞተ ሕይወትን የምትሰጥ ጌታ እስከዚህ ዘመን ያሻገርከን መበርቻዬ አንተው ነህ ጌታዬ መጽናኛዬ ኢየሱስ ጌታዬ መበርቻዬ አንተው ነህ ጌታዬ መጽናኛዬ ኢየሱስ ጌታዬ
መጽናኛዬ አንተ መበርቻዬ 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 አንተ መበርቻ መበርቻዬ መበርቻ መበርቻዬ ለአንተ ክብር እንሰጣለን። እግዚአብሔር ክብር ለአንተ ይሁን፣ ክብር ለአንተ ይሁን፣ ክብር ለአንተ ይሁን። ተስፋ በቆረጥንበት ነገር ላይ ሁሉ የደረስክ አንተ ነህ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ተስፋ ቢስ ነበርን፣ ሞታችንን የምንናፍቅ በጨለማ የነበርነውን ወደሚደነቅ ብርሃን ያመጣን አንተ ነህ። እግዚአብሔር ቢሞላ ባይሞላ ቢሳካም ባይሳካም እግዚአብሔር ሆይ የማናልፈውን እግዚአብሔር ሆይ ልናልፈው የማንችለውን እግዚአብሔር ሆይ ድቅድቅ ጨለማ ያሻገርከን አንተ ነህና እናመሰግናለን። ክብር ላንተ ይሁን፣ ክብር ላንተ ይሁን። ሃሌሉያ Jesus,
ከአእምሮ በላይ ነው በቃል ደግነቱ ቢወራ ቢነገር የማይሰለች የእሱ ምሕረት ነው ደግፍ ያቆመኝ እኔማ እስከዛሬ ከአንተ ጋር ኖሬ ተጉዣለሁ ብዙ አብሬ ሲሄድ አንዱ ሲመጣ አትለወጥ አንተ ጌታ ተቆራዬ ጌታ ይቀየር አትዘጋም በምሕረት እፎይ ብሏል እስከዛሬ ከአንተ ጋር ኖሬ ተጉዣለሁ ብዙ አብሬ አንዱ ሲመጣ አትለወጥ አንተ ጌታ ተቆራዬ ጌታ ይቀየር አትዘጋም በምሕረት ስንቶች እፎይ ረስቶ እፎይ ብሏል ሽሮ በሕይወት ኖር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይነካኝ ቁጣውን ከለከለ። ምን ልበል ምን ልናገር ቃላቴ ማጠር
ዋለ። የሰማይ የምድር ጌታ ከእሱ ጋር አብሮ ዋለ። በንጉሥ ገበታ ላይ ተገኘ በክብር ምስኪኑን የሚያነሳ ማነው እንደ እግዚአብሔር? ቁም ነገር ተገኘበት አይጠቅምም የተባለው የሰማይ የምድር ጌታ ከእሱ ጋር አብሮዋል። በንጉሥ ገበታ ላይ ተገኘ በክብር ምስኪኑን የሚያነሳ ማነው እንደ እግዚአብሔር? እኔማ ሳሰላስለው የትናንቱን ምክንያት አለኝ ለማመስገን። እንደ ሌላ ሰው ዝም ያሰኘኝ አገር ያውቅ የለም እንደ ረዳኸኝ። ሳሰላስለው የትናንቱን ምክንያት አለኝ ለማመስገን። እንደ ሌላ ሰው ዝም ያሰኘኝ አገር ያውቅ የለም እንደ ረዳኸኝ። ቁም ነገር ተገኘበት አይጠቅምም የተባለ የሰማይ የምድር ጌታ ከእሱ ጋር አብሮ ዋለ። በንጉሥ ገበታ ላይ ተገኘ በክብር ምስኪኑን የሚያነሳ ማነው እንደ እግዚአብሔር? ቁም ነገር ተገኘበት አይጠቅምም የተባለ የሰማይ የምድር ጌታ ከእሱ ጋር አብሮ ዋለ። በንጉሥ ገበታ ላይ ተገኘ በክብር ምስኪኑን የሚያነሳ ማነው እንደ እግዚአብሔር? እኔማ ሳሰላስለው የትናንቱን ምክንያት አለኝ ለማመስገን። እንደ ሌላ ሰው ዝም ያሰኘኝ ሀገር ያውቅ የለም እንደ ረዳኸኝ። እኔማ የትናንቱን ምክንያት አለኝ ለማመስገን። እንደ ሌላ ሰው ዝም ያሰኘኝ ሀገር ያውቅ የለም እንደ ረዳኸኝ። መከታዬ 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 አለኝታዬ 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 አለኝታዬ። ሃሌሉያ! ክብር ለኢየሱስ ይሁን። አሜን። ጌታ ኢየሱስ የተመሰገነ ይሁን። እግዚአብሔር እናመሰግናለን። ለመጨረሻው እሁድ ያደረሰን እግዚአብሔር የተባረከ ይሁን። ዓመታትን እንዲያቀናጅቶ የሚሰጥ እግዚአብሔር የተመሰገነ ይሁን። በብዙ አሳልፎናል፣ በከፍታ በዝቅታ። በዛ ሁሉ ውስጥ ግን እግዚአብሔር ጻድቅ ነው። እግዚአብሔር ይባረክ። መዘምራን ጌታ ኢየሱስ አብዝቶ ይባርካችሁ። እንኳንም ለመጨረሻው እሁድ ያደረሳችሁ ሁላችሁንም እግዚአብሔር ይባረክ። ጌታ እናመሰግናለን። ፓስተር እና በመካከላችን የሉ ቬኬሽን ወጥተዋል። በዛውም አገልግሎት እግዚአብሔርን እናመሰግናለን። ያው አስቧቸው በጸሎት በሚቀጥለው ዓመት እናገኛቸዋለን ማለት ነው። እግዚአብሔር ይመስገን። ማስታወቂያዎችን እነግራችኋለሁ። ማስታወቂያዎቹ የተለመዱ ናቸው። የሰኞ እስከ ቅዳሜ ድረስ ያለው የጸሎት ፕሮግራማችን እንደተጠበቀ ነው። ሰኞ፣ ሮብና አርብ ጠዋት ጠዋት፣ ማክሰኞ እና ሐሙስ ደግሞ ማታ ከሰዓት በኋላ አለ። ቅዳሜ የእህቶች ፕሮግራም ነው። በዛ በጸሎት ገብታችሁ እግዚአብሔር ይህችን ዓመት ረድቶ እንዳሳለፈን ለሚቀጥለው ዓመት ደግሞ
እንጸልያለን ማለት ነው። ጌታ ድልን ይሰጠናል። እና ሌላ ማስታወቂያ ያለው ምንድነው? በዚህ ዓመት መጨረሻ በዲሴምበር 31 ላይ ፕሮግራም ተዘጋጅቷልና ሁላችሁም እንድትመጡ ፎቶአቸው እዚህ ላይ ያለ አይደል? ያ እና 8 o'clock ነው አይደል? 8 o'clock እዚህ እንገናኛለን እና ሁላችሁም ኑና የመጨረሻውን ቀን እግዚአብሔርን አመስግነንበት አዲሱን ዓመት ደግሞ ባርከን እንጀምራለን ማለት ነውና ጌታ እንደረዳችሁ እዚህ በዛ ሰዓት ነው ለየት ያለ ነገር የሚኖረው። ከኋላ ትንሽ ሊክ እያደረገ ስለሆነ ከኋላ ያለው ሩም ምናልባት እዛ ላይ እንሄድ እንችላለን። ሁላችንም ወደዚህ ነው የምንሆነውና የዛ ጊዜ ስትመጡ ዛሬም በኋላ ላይ ከሰርቪስ በኋላ ትንሽ ለሴፍቲ አንፃር ሊክ ስላደረገ ያ ሩም ፊክስ እስኪደረግ ድረስ ሁላችንም ወደዛ ሻይ አንጠጣም ማለት ነው። ዛሬ ፌሎሺፕ የለንም። እዚቹ ጋር ሰላም ተባብለን ነው የምንለያየው ማለት ነው በኋላ ላይና ምናልባት እስከዛ ድረስ ፊክስ ካልተደረገና ሴፍቲውን እንትን ካላለን እዛ ላንሄድ እንችላለን። ፕሮግራሞቹ የሚሆኑት ሁሉ ከዚሁ አካባቢ ነው የሚሆነው ማለት ነው። እግዚአብሔርን እናመሰግናለን። ለእግዚአብሔር ያመጣነውን መባችንንና ስራታችንን የምንሰበስብበት ሰዓት ይሆናል። የሚሰበስቡ ወደዚህ ይመጡልናል። እንጸልይ። አምላክ ሆይ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግንሃለን። እንዲህ በፊትህ በዝማሬ እንዳመለክንህ አባቴ ሆይ በመስጠት እንድናመልክ እድልን ስለሰጠህን ተመስገን። ይህንን የምንሰጠው ገንዘባችን ደግሞ ለአንተ ክብር እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። ለመሪዎችም ጥበብንና እውቀትን እንድታበዛ አንተም እንድትባረከው እንጸልያለን። የሚሰጡትም እጆች ሁሉ በጌታ በኢየሱስ ስም የተባረኩ እንዲሆኑ የሚያስፈልጋቸው ነገር እንዲሞላላቸው በኢየሱስ ስም እንጸልያለን። የሰጡ የሚፈልጉ ግን ሚንሶችን ላጡ ሁሉ በሮች እንዲከፈቱላቸው እግዚአብሔር የዘላለም አምላክ አብዝተው ደግሞ እንዲሁ ምስጋናን ይዘው ለአንተ እንዲመጡ በኢየሱስ ክርስቶስ ስም እንጸልያለን። ሁሉ ለክብር ይሁን በኢየሱስ ስም። እግዚአብሔርን እናመሰግናለን። አሁን ለሕፃናት ከመጸለያችን በፊት ተስፋና እነ ተስፋ እግዚአብሔርን ማመስገን እንፈልጋለን ብለዋልና እዚህ መጥተው 2 ደቂቃ ጠይቀዋል እና ለነሱ መድረክ እሰጣለሁ። ተስፋና አበራ ክብር ለኢየሱስ ይሁን። ደግሰን ያበላን ጀግናዎች አናምርም እንደ በጣም ባጨብጭቡ እንጂ አበባ መስለናል። እናንተ እንኳን እኛ የደገሰን በልተንም አበባ ጋር መስለናል። በልተን እንደዚህ አበባ መስለናል። ክብር ለኢየሱስ ይሁን። ጌታ ይባርካችሁ። በታችሁ ስለበላችሁ ስላገዛችሁ በዘመናችሁ ሁሉ እግዚአብሔር ከማያልቀው በረከት እናንተን ያስባችሁ። አደባባይ ላይ አመስግነናል፣ ግን ቤተክርስቲያን ቤታችን ነውና በቤታችንም ድምጻችን እንዲሰማ ብለን ነው። ስለዚህ እጅግ በጣም እንወዳቸዋለን፣ እናከብራቸዋለን። በጣም የሚገርሙ ወጣቶች አሉ። እኔ
እዛን ጊዜ ገረሙኝ። እነ ጌዲ ያው በዛው ቋሚ ናቸው፣ ግን በተለይ ከኋላ እየደረሱ ያሉ ኒው ጄኔሬሽኖች እንዴት እንደሚጠርጉ አይታችኋል። አፈርን በእጃቸው ሁሉ ሲጠርጉ እኔ ገረመኝ። እውነትም ሁለተኛ ኒው ጄኔሬሽን ይቀጥል። እስቲ ይቀጥል የምትሉት ኒው ጄኔሬሽን ከተተካ እውነትም ቤተክርስቲያን አለ። እኔ እኮ ገረመኝ። ዝም ብዬ ቆሜ እያየሁ ነበረ። ስማቸው አላውቅም ብዙዎቹ ከኋላ ያሉትን፣ ግን አፈር ሁሉ እየጠረጉ እየሮጡ በጣም ገረመኝና እጅግ ደነቆናል። እግዚአብሔር ያክብራችሁ። ስላከበራችሁ በጣም እንወዳችኋለን። ተባረኩልን። ተስፋ የምትለው ነገር ካለ አንድ ደቂቃ አንድ ሰከንድ በልና እኔ የምለው ነገር። እሺ እኔ እንኳን ብዙ ምለው ነገር የለም። እግዚአብሔር ረድቶን ለዛሬዋ ቀን ስላደረሰን እግዚአብሔር ክብር ለስሙ ይሁን። በጣም አመሰግናለሁ። በቀደም አመስግኛለሁ። ያገዛችሁን ወገኖቻችን፣ እህት ወንድም የሆናችሁን በእውነት ደስ ከሚላቸው ጋር ደስ ይበላችሁ ይላል የእግዚአብሔር ቃል። በእውነት የደስታችን ተካፋይ የሆናችሁ እህቶች ወንድሞች፣ በእውነት ወጣቶች ደግሞ እነዚህ አሁን ታዳጊ፣ በእውነት እግዚአብሔር አምላክ አብስቶ ይባርካችሁ። በሰው ደስታ መካፈል ቀላል ነገር አይደለም። ለሀዘን ሲሆን እንደውም አንዴ እህቴ ቤዛ ስትናገር ሰምቻለሁ። ሰው ለሀዘን ይሮጣል፣ የደስታ ጊዜ ግን ብዙ አይሳተፍም ትላለች። እና በሰው ደስታ የተደሰታችሁ እውነት የአዲስ ኪዳን ቤተክርስቲያን በቀደም ብያለሁ፣ ጀግና ናችሁ፣ የታጠቃችሁ ወታደሮች ናችሁ። እግዚአብሔር አምላክ አብስቶ ይባርካችሁ። ተባረኩ፣ በእውነት ተባረኩ። በጤንነት በመውጣት መግባት ተባረኩ። ደግሞ ከ2025 ጥቂት ጊዜ ቀርቶናል። በሰላም ደግሞ እግዚአብሔር አሻግሮ እንዲሁ በፍቅር እየተደጋገፍን በእውነት በችግር በሀዘን በደስታ እንዲሁ ሳንለያ የምንኖር ሰዎች ያድርገን። ተባረኩ ላለው ደግሜ አመሰግናለሁ። ጌታ ይመስገን። ያው ጨርሰናል፣ ግን ኒው ጄኔሬሽን እስቲ ይቀጥል የምትሉት አጨብጭቡላቸው። ወጣቱ ይቀጥል። ኧረ እኛም ወጣት ነን፣ ግን ወጣቱ እጅግ በጣም ይቀጥል። ከወጣት አንድ ሰው ተወካይ ብናገኝ ሰከንድ ጄኔሬሽን የሚቀጥለው በ2026 በባዶ ካዜና መጓዝ የለበትም። እኛም አለን እናንተም አላችሁና በባዶ ሳይሆን የሚቀጥለው 2026ን በድል እንድትጓዙ 500 ብር ለእናንተ ጊፍት እንሰጣቸዋለን። ተባረኩልን። አንዳችሁ መታችሁ እንድትወስዱ የሚቀበል ሰው አንድ ሰው። ተባረኩ። ዘመናችሁ ይለምልም። እግዚአብሔር ይባረክ። ጌታ ኢየሱስ አብዝቶ ይባርካችሁ። እንግዲህ ያው የሚቀጥለው ትውልድ የሰው ልብ እየቆረቆሩ ነውና እግዚአብሔር ይባረክ። እግዚአብሔር ሰራዊት ስላለው ደስ ይላል። እግዚአብሔር ይመስገን። ጌታ እናመሰግናለን። ለህፃናቶች እንጸልይና ከዛ ወደ እግዚአብሔር ቃል እናልፋለን። ኪድስ እግዚአብሔር አምላካችን ሆይ ስለ ልጆቻችን ስለተሰጡን ስጦታዎች እጅግ አድርገን እናመሰግናለን። አንተ በእነሱ ስለባረከን እግዚአብሔር ሆይ ስምህን እንባርከዋለን። አምላኬ እግዚአብሔር ሆይ አሁንም ደግሞ ወደ ታች ወርደው ሲማሩ መንፈስ ቅዱስ አንተ ከነሱ ጋር እንድትሆን በጌታ በኢየሱስ ስም እንጸልያለን። የሚያስተምሯቸውን እንድትባርክ እግዚአብሔር ሆይ በእነሱም ውስጥ ሆነ እንድታስታጥቃቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንጸልያለን። ከተማሩም በኋላ ወጥተው ሲሄዱ አንተ ያስተማርካቸውን ለጓደኞቻቸው የሚያካፍሉበትን ጸጋና ጥበብ አንተ አፍስስላቸው በጌታ በኢየሱስ ስም። እግዚአብሔርን እናመሰግናለን። የእግዚአብሔርን ቃል ከወንድማችን ከያሬድ ጋር ነው የምንካፈለው። በያሬድ እግዚአብሔር ብዙ ባርኮናል፣ ብዙ አስተምሮናል። እግዚአብሔር ይመስገን። አንድ ደስ የሚል ነገር ያሬድ ሲጠየቅ ሁሌ ይፈራል እዚህ ጋር መምጣት። የእግዚአብሔር መድረክ በችሎታ በልምድ ሳይሆን በቃ እንዲህ እየተፈራ የሚያገለግል ስለሆነና ለእኛ ይመጣና ባካችሁ ጸልዩልን ይለናል። እና ጌታ ይባርክ። እንዲህ አይነት ልምድ ብቻ ስላልሆነ የእግዚአብሔር ነገር በመፈራት ስለሆነ ደስ ይላልና